በጋሞ ዞን ጨንቻ ዙሪያ ወረዳ በ5.7 ሚሊዮን ብር የተገነባ የንጹህ መጠጥ ውሃ ፕሮጀክት ለአገልግሎት በቃ። ፕሮጀክቱ ከ1500 በላይ አባወራዎችን ተጠቃሚ የሚያደርግ መሆኑ ተመላክቷል። ለጴጥሮስ ገመቹ ዘገባ ንጋቱ ይሳቅ። በጋሞ ዞን ጨንቻ ዙሪያ ወረዳ ሻለ ቀበሌ በብራይት ፕሮጀክት እና በህብረተሰብ ተሳትፎ 5.7 ሚሊዮን ብር የተገነባ የንጹህ መጠጥ ውሃ ፕሮጀክት ለአገልግሎት በቅቷል። የጋሞ ዞን አስተዳዳሪ ተወካይና ልዩ አማካሪ አቶ ተስፋ ጽዮን ዘነበም በመርሃ ግብሩ ተገኝተው ባደረጉት ንግግር መንግስት ከሚተገብራቸው በርካታ የልማት ስራዎች መካከል የውሃ ፕሮጀክት አንዱ መሆኑን አብራርተዋል። በብራይት ፕሮጀክት ከመንግስት ጎን በመሆን የንጹህ መጠጥ ውሃን ተደራሽነት ለማሳደግ እየሰራ መሆኑን አስገንዝበዋል። የኢትዮጵያ መንግስት ከዘረጋቸው በርካታ የልማትና የህዝብ የመልካም አስተዳደር ስራዎች ታቅደው እንደ ዞን ወርደው ከሚሰሩ ተግባራት መካከል አንዱ የሆነው የንጹህ ውሃ የዜጎች ተደራሽነትን ስራ ከሀሳብ ወደ ተግባር ከተግባር ወደ ማስመረቅ ደርሰን ከምንም በላይ ደግሞ ደጋው ማህበረሰብ ብዙውን ጊዜ ጤናው የሚጎዳው የጤናው ችግር የሚገጥመው እክል የሚገጥመው የንጹህ መጠጥ ውሃ ተመቻችቶ ባለማግኘቱ እንደሆነ ብዙ መረጃዎችን ያለንበት ሁኔታም ያሳያል። ይህን ችግር የቀየረ ፖሊሲና ትግበራን እውን ያደረግንበት የሻለ ንጹህ መጠጥ ውሃ በይፋ ተመርቆ ሁሉም ሰው ተጠቃሚ መሆን ወደሚችልበት ቀን እንኳን እግዚአብሔር በሰላም በጤና ለዚህ ድል አበቃችሁ። አቶ ተስፋ ጽዮን ፕሮጀክቱን ያስተባበሩ አካላትን አመስግነው ለግንባታው ልዩ ጥበቃ እንዲደረግ አጽንኦት ሰጥተዋል። ለተደረገው ብርቱ ትብብር፣ ቀና እንቅስቃሴ ሁሉ ፈጣሪ ያክብራችሁ፣ ስራችሁን ይባርክላችሁ። እጅግ በጣም ምስጋና ይገባቸዋል። አመስግኑልኝ። የጋሞ ዞን ውሃና ኤነርጂ መምሪያ ኃላፊ አቶ ሳሙኤል ግርማ በይፋ አገልግሎት የጀመረው ንጹህ የመጠጥ ውሃ ፕሮጀክት ህብረተሰቡን ከተለያዩ እንግልቶች የሚታደግ መሆኑን ጠቁመዋል። የብራይት ፕሮጀክት አስተባባሪ ዶክተር ይልቃል አንተነህ የፕሮጀክቱ ዓላማ ለአየር ንብረት ለውጥ የማይበገር አካባቢን መፍጠር መሆኑንም አመላክተዋል። ፕሮጀክቱ በአባይ፣ አዋሽ፣ ስምጥ ሸለቆ ሐይቆች፣ አባያና ተከዜ ሐይቆች ተቋማዊና የቴክኒክ ድጋፍ እያደረገ መሆኑንም አስረድተዋል። ፕሮጀክቱ የሀገር ተፋሰስ አካል መሆኑንም አስገንዝበዋል። የፕሮጀክቱ ዓላማ የተፋሰሱን ነዋሪዎች ኑሮ ማሻሻል፣ ለአየር ንብረት ለውጥ ስጋቶች የማይበገር አካባቢን መፍጠር ሲሆን ይህንንም በስምጥ ሸለቆ ሐይቆች፣ በአባይ፣ በአዋሽ፣ በኦሞ ጊቤና በተከዜ ተፋሰሶች ላይ እየተገበረ ይገኛል። ከስምጥ ሸለቆ ሐይቆች ውስጥ በጋሞ ዞን የሚገኘው ይሄ አሁን የምንገኝበት የሐሬ ተፋሰስ የተቀናጀ የውሃ ሀብት ጥበቃ ስራ ለመተግበር አንዱ የተመረጠው ቦታ ነው። ዛሬ እዚህ ቦታ የተገኘ ነው በብራይት ፕሮጀክት አማካኝነት ግንባታው ሙሉ በሙሉ የተጠናቀቀውን እና ለአገልግሎት ዝግጁ የሆነውን የዶኮ ሻሌ ቀበሌ ንጹህ የመጠጥ ውሃ ተቋም በጋራ ለመመረቅና ደስታችንን ለመግለጽ ነው። የተመረቀው ንጹህ የመጠጥ ውሃ ፕሮጀክት 10 ቦኖዎች ያሉት ሲሆን 5.8 ኪሎ ሜትር የመስመር ዝርጋታም ተከናውኗል ብለዋል ዶክተር ይልቃል። በ5.7 ሚሊዮን ብር ወጪ የተገነባው ይህ ፕሮጀክት 1560 አባወራዎችን ተጠቃሚ የሚያደርግ መሆኑንም ጠቁመዋል። በዚህ በዶኮ ሻሌ ቀበሌ በንጹህ የመጠጥ ውሃ ዘርፍ አንደኛ አንድ የምንጭ አይን ግንባታ 10 የውሃ ቦኖች 25 ሜትር ኪዩብ የሚይዝ የውሃ ማጠራቀሚያ ታንከር 18 ሜትር ኪዩብ የሚይዝ የመስኖ ውሃ ማጠራቀሚያ ገንዳ ግንባታ 1 የከብቶች ውሃ ማጠጫ 2 የልብስ ማጠቢያዎችና 5.8 ኪሎ ሜትር የሚረዝም የመስመር ዝርጋታ ተከናውኗል። በዶኮ ሻሌ ቀበሌ በብራይት ፕሮጀክት የተገበረው ይህ ግንባታ በአጠቃላይ በፕሮጀክቱ 4.5 ሚሊዮን እንዲሁም በህዝብ ተሳትፎ ደግሞ 1.2 ሚሊዮን በድምሩ 5.7 ሚሊዮን የገንዘብ ፈሰስ ተደርጎበታል። በዚህ ፕሮጀክት በአጠቃላይ
ከ1500 አባወራ በላይ ተጠቃሚዎች ሲኖሩ በተጠቃሚ ቁጥር ግን ከ7800 በላይ ተጠቃሚዎች እንዳሉ መግለጽ ያስፈልጋል። የጨንቻ ዙሪያ ወረዳ አስተዳዳሪ አቶ ይስማ ከተማ ንጹህ የመጠጥ ውሃ የሻለ ቀበሌ ረጅም ዘመን ጥያቄ ነው ብለዋል። መንግስት የህብረተሰቡን የልማት ጥያቄ ለመመለስ አጋር ድርጅቶች ጋር እየሰራ መሆኑንም ገልጸዋል። የወረዳው ውሃ ሽፋን 51 በመቶ መድረሱንም ተናግረዋል። የሻለ ህዝብ ረጅም ዓመት የነበረው የውሃ ጥያቄም ምላሽ ያገኘበት ደስ የሚል ቀን ነው። ስለዚህ ለሁሉም ነገር ውሃ መሰረት ነው። እንደ ጨንቻ ዙሪያ ወረዳ የአጠቃላይ የውሃ ሽፋናችን ቢያንስ 51% አካባቢ ነው። መንግስት በሁሉም ቦታ ገብቶ ውሃ መስራት አይችልም፣ ግን እንደዚህ አይነት በእርግጠኝነት የህዝባችን ችግር የሚፈቱ ታላላቅ ፕሮጀክቶችም ከኢትዮጵያ መንግስት ጋር፣ ከደቡብ ክልል መንግስት ጋር፣ ከደቡብ ኢትዮጵያ መንግስት ጋር፣ ከዞኑ መንግስት ከኛ ጋር ተነጋግረው ቢያንስ የቱ ቀበሌ አካባቢ ነው ከፍተኛ ውሃ ችግር ያለው እንዴት እንስራ ብሎ እንደዚህ አይነት ትላልቅ ፕሮጀክቶችን ውሃዎችን በጥናት አጥንቶ አጠቃላይ 5.7 ሚሊዮን በአንድ ቀበሌ ለውሃ መስራት በእርግጠኝነት ትልቅ ስኬት ነው። አስተያየታቸውን ለጋሞ ቴሌቪዥን ከሰጡ የአካባቢ ነዋሪዎች አቶ ዘገየ ዛሜና አቶ ተሾመ ተሰማም በንጹህ የመጠጥ ውሃ እጦት ለተለያዩ ችግር ሲጋለጡ እንደነበር አስታውሰዋል። ነዋሪዎቹ የንጹህ መጠጥ ውሃ ተደራሽ ያደረጉ አካላትን አመስግነው በዘላቂነት የመንከባከብ ኃላፊነታችንን እንወጣለን ብለዋል። ከዚህ ቀደም እንቸገራለን፣ በጣም ነው እየተቸገረን ያለነው። ለኛ አሁን ተሰርቷል፣ መጥቷል። እግዚአብሔር ይባርካችሁ፣ እግዚአብሔር እድሜም ጨምራላችሁ። ለወደፊቱ እንግዲህ ከዚህ በኋላ ያለውን ለማድረስ ለነንተ ያደረገ እየሰጠን ያለውን ብዙ ባንናገር ውሃው ስራቱ ቆንጆ ነው። ውሃውን አይተናል፣ ሄዳን በቦታው ቆፍረን አውጥተናል። የቆፈረውን ውሃ ወደ አንዱ ቤት ስንት ቦታ ነው አሁን ከዚህ አካባቢ ወደ 10 ቤት ሰርታችኋል። እዚህ ቦታም ወደ 3 እና 4 ቦታ ሰርታችኋል። እሱ መድረሱን አሁን በኋላ ላለው ነገር ብታደርሱ ከዚህ በፊት ያለውን ችግር ለመቅረፍ ሰርታችኋል። እግዚአብሔር ይባርካችሁ። ከዚህ በፊት የውሃ ችግር በጣም ነው እኛን የሚያስቸግረን። የትም እኛ እስከ ወንዝ ድረስ ሄደን ነው ተቸግረን ነው የምንወስደው። ግን ከዚህ በፊት የተቸገርነውን አሁን እንዳትቸገሩ ብሎ በማምጣታቸው በጣም እኛ አሁን ተደስተናል። በጣም እጅግ እኛ እናመሰግናቸዋለን።